በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የጃንቲዩብ ቤተሰቦች እንኳን ለዐቢይ ጾም ስድስተኛ ሳምንት ገብርኄር በሰላም አደረሳችሁ አደረሰን። የጠበቀንና የሚጠብቀን የአባቶቻችን አምላክ ልዑል እግዚአብሔር ከእናቱ ከእናታችን ከቅድስት ድንግል ማርያም ጋር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ለዘላለም የተመሰገነ ይሁን። ዛሬ የምንገኘው በታላቁ የዐቢይ ጾም ስድስተኛ ሳምንት ላይ ነው። ይህ ሳምንት ገብርኄር ተብሎ ይጠራል። ገብርኄር ማለት ታማኝና ደግ አገልጋይ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ካስተማራቸው ድንቅ ምሳሌዎች መካከል የመክሊት ምስጢር የሚነገርበት ሳምንት ነው። ቅድስት ቤተ ክርስቲያናችን ይህንን ሳምንት ለምን ገብርኄር አለችው? ጾሙ ሊያልቅ ጥቂት ቀናት ሲቀሩት እኛስ ለተሰጠን ጸጋ ምን ምላሽ አለን? እነዚህን እንድንመልስና እንድንመረምር እያንዳንዳችን የተሰጠን መክሊት እንድናውቅ ቅድስት ቤተ ክርስቲያናችን በዚህ ሳምንት ታስተምረናለች። ይህ የገብርኄር ሳምንት የታማኝነት ሳምንት ነው። ክርስትና ደግሞ እስከ ሞት ለታመኑለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ክፍያ የሚከፍልባት ታላቅ መንግሥት ናት። ዛሬ የምናየው ትምህርት ሕይወታችንን የሚቀይር መንፈሳዊ ማንነታችንን የሚፈትሽና እኔስ ምን አተረፍኩ ብለን እንድንጸጸትና እንድንመልስ የሚያደርግ ድንቅ ትምህርት ነውና እስከ መጨረሻው ድረስ አብራችሁን ቆዩ። ይህን የምንሰማው የእግዚአብሔር ቃል ለሌሎች ማድረስ ደግሞ ሌላኛው የመክሊት ትርፍ ነውና ቪዲዮውን ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። የቻናላችን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቃሉን ሰምተው ከሚያተርፉ በመክሊታቸውም ከሚጠቀሙት ያድርገን። ገብርኄር የሚለው ቃል ሁለት የግዕዝ ቃላት ጥምረት ነው። ገብር ማለት አገልጋይ፣ ሰራተኛ ወይም ታዛዥ ማለት ሲሆን ኄር ማለት ደግሞ ቸር፣ ቅን ወይም ታማኝ ማለት ነው። ስለዚህ ገብርኄር ማለት ታማኝና ደግ አገልጋይ ማለት ነው። ይህ ስያሜ እግዚአብሔር ለኛ ያለውን ክብር ይገልጻል። እኛ እንደ ባሪያ ሳንሆን ቤቱንና ንብረቱን አምኖ እንደሚሰጥ ታማኝ አገልጋይ አድርጎ እንደቆጠረን ያሳያል። የዚህ ሳምንት ትምህርት ዋና መነሻው ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል የነገረን የመክሊት ምሳሌ ነው። ታሪኩ እንዲህ ይላል። አንድ ጌታ ወደ ሩቅ አገር ሊሄድ ሲነሳ አገልጋዮቹን ጠርቶ እንደያቅማቸው ለአንዱ 5 ለሌላው 2 ለሌላው ደግሞ 1 መክሊት ሰጣቸው። መክሊት ማለት በዚያ ዘመን የነበረ ትልቅ የገንዘብ መጠን ነው። ጌታው ከብዙ ዘመን በኋላ ተመልሶ መጣና ከአገልጋዮቹ ጋር ሂሳብ ተቀመጠ። 5 እና 2 የተቀበሉትን በታማኝነት ሰርተው አትርፈው ጠበቁት። ጌታቸውም እናንተ በጎና ታማኝ አገልጋይ አላቸው። ያ አንዲት መክሊት የተቀበለው ግን መክሊቱን ቀብሮ ጌታውን ደግሞ ጨካኝ ብሎ ሰርቦ ጠበቀው። ውጤቱም ቅጣት ሆነ። ጾም ማለት ምግብ ከመተው ባለፈ መክሊታችንን የምናተርፍበት ገበያ ነው። በጾም ወራት ይቅርታን አትርፈናል? ጸሎትን አትርፈናል? ትህትናን አትርፈናል? ወይስ ስጋችንን ብቻ አስርበን መንፈሳችን ባዶዋን ቀርታለች? ገብርኄር የምንባለው በጾሙ መጨረሻ ላይ እነሆ አትርፌያለሁ ብለን ስንቀርብ ብቻ ነው። የገብርኄር ሳምንት የምርመራ ሳምንት ነው። በጾማችሁ ምን አተረፋችሁ ተብለን የምንጠየቅበትና የምንመረመርበት ሳምንት ነው። ጌታችን በመሰለው ምሳሌ ለአንዱ 5 ለሌላው 2 ለሌላውም 1 መክሊት ሰጠ ይላል። ቅዱስ ወንጌል እንዳቅሙ ይላልና እግዚአብሔር እኛ ልንሸከመው የምንችለውን ያህል ነው የሚሰጠን።
ለአንዱ 5 የሰጠው ሊያተርፍበት እንደሚችል ስላወቀም ጭምር ነው። ዋናው ቁም ነገር ስንት ተሰጠን ሳይሆን በተሰጠን ነገር ምን አደረግን የሚለው ነው። 5 መክሊት የተቀበለው ያ ሰው ማን እንደሆነ ያውቃሉ? ብዙ ጊዜ ታሪኩን እንሰማዋለን፣ ትርጓሜው ግን ከገዛ አካላችን አይርቅም። ዛሬ በዚህ በጃን ቲዩብ የእነዚህን ቁጥሮች ምስጢር አንድ በአንድ እንፈታለን። በቤተ ክርስቲያናችን ትርጓሜ መሰረት 5ቱ መክሊቶች የእኛው የ5ቱ የስሜት ሕዋሳቶች ናቸው። በመጀመሪያ የነፍስ መስኮት ዓይንህ መክሊትህ ናት። ቅዱሳት ስዕላትንና የተቸገሩ ወንድሞችን አይተህ ትርፍ ታገኝባታለህ ወይስ በኃጢአትና በክፉ ምኞት አቧራ ውስጥ ትቀብራታለህ? ዓለም በጮህ ስትሞላ ጆሮህ መክሊትህ ናት። የእግዚአብሔር ሕያው ቃል ሰምተህ ትባረክባታለህ ወይስ የሰውን ስም በማጥፋትና በከንቱ ወሬ ትበክለዋለህ? ለሞት ወይም ለሕይወት ልታደርጋት ምላስህ መክሊትህ ናት። ፈጣሪህን የምታመሰግንባትና ለሰው ሰላምን የምትዘራባት መሳሪያህ ናት ወይስ ሰውን የምትሰድብባትና የምታቆስልባት የጦር መሳሪያህ ናት? አፍንጫህ መክሊትህ ናት። የቅዱሳኑን መዓዛ የጸሎቱን ዕጣን ትለምድበታለህ ወይስ በዓለማዊ ሽታ ብቻ ትታለላለህ? የበረከት መዝሪያ የእጆችህ መክሊቶችህ ናቸው። ለምጽዋትና ለደግነት ይዘረጋሉ ወይስ ለጥፋትና ለተንኮል ይፋጠናሉ? 5 መክሊቶች አለን እኛ። 5 መክሊቶች ራቅ ካሉ አገር የመጡ ወርቆች አይደሉም። አሁን በእጅህ፣ በዓይንህ፣ በልብ ውስጥ ያሉ ሕያው ሀብቶቻችን እንጂ። እነዚህን 5 የስሜት ሕዋሳቶቻችን ለእግዚአብሔር ክብር ካዋል 5ቱን 5 አተረፍን ማለት ነውና ጌታችን በግርማው ሲመጣ የሰራንበትን ፍሬ ሲፈልግ በዓይናችን አትርፈሃል፣ በጆሮህ አትርፈሃል፣ በምላስም ቅዱስ ስሜን ጠርተሃል ይለናል። ዛሬም ቆም ብለን ራሳችንን እንጠይቅ። መክሊቴን እያተረፍኩባት ነው ወይስ በኃጢአት አፈር ውስጥ ቀብሬያታለሁ? በዚህ በተቀደሰ የአብይ ጾም ወቅት መክሊታችንን ከቀበርንበት አውጥተን ለነፍሳችን ስንቅ የምናተርፍበትና ወደ ጌታችን ደስታ የምንገባበት ያድርገን። አሜን። 2 መክሊት የተቀበለውስ? ይህ ደግሞ የሁለቱ ነገሮች የእምነትና ምግባር ጥምረት ነው። ክርስትና በእምነት ብቻ አይቆምም፣ በምግባር ብቻም አይጸናም። እምነት አለኝ ብለህ ካልሰራህ መክሊትህ አይረባም። ምግባር አለኝ ብለህ ካላመንክም እንደዚሁ ነው። ሁለቱ ሲተባበሩ ግን ትርፉ መንግሥተ ሰማያት ነው። እግዚአብሔር ነፍስና ስጋን ሰጥቶሃል። ስጋን በጾም ነፍስህን በጸሎት ካተጋህ 2 መክሊት አተረፍክ ማለት ነው። ልብ በሉ፣ 2 የተቀበለውም 5 የተቀበለውም ያገኙት ክብር እኩል ነው። ወደ ጌታ ደስታ ግባ ነው የተባሉት። እግዚአብሔር የሚፈልገው ታማኝነትን እንጂ ብዛትን አይደለም። ያለህን ጥቂት ነገር በፍቅር ከሰራህበት አንተም እንደ ባለ 5ቱ ባለጸጋ ነህ። አሁን ወደ ከባዱ ክፍል እንምጣ። ያ አንዲት መክሊት የተቀበለውን አገልጋይ። ብዙዎቻችን ራሳችንን እዚህ ውስጥ እናገኘዋለን። ነገር ግን በአንድ መክሊት ብዙ ነፍሳትን ማዳን ይቻላል። ይህ አገልጋይ ምን አደረገ? ሄዶ ምድርን ቆፈረና የጌታውን ብር ቀበረ። ምድር መቆፈር ማለት ምን ማለት ነው? መክሊትን በምድራዊ ሐሳብ መሸፈን ማለት ነው። አሁን አልተመቸኝም፣ ስራ በዝቶብኛል፣ ልጆቼን ላሳድግ፣ ቤት ልስራ እያልን መንፈሳዊ ሕይወታችንን በምድራዊ ጭንቀት ውስጥ ስንቀብረው እኛም ያንን አገልጋይ እንመስላለን። እኔ ምን አውቃለሁ፣ እኔ ደካማ ነኝ፣ እኔ ዘማሪ አይደለሁም፣ እኔ ሰባኪ አይደለሁም እያልክ እግዚአብሔርን የሰጠህን የማስተዋልና የጸጋ የመረዳት አቅም ቀብረህ ሲሆን፣ በሌላ በኩል ደግሞ ያቺ አንዲት መክሊት ጊዜህ ናት። ዛሬ ያለህን ጊዜ ቀብረኸው ይሆን? ነገ ንስሐ ገባለሁ እያልክ
በምድር ሥራ ተጠምደህ ይሆን? ውድ የጃንቲዩብ ቤተሰቦች ባለ 5 መክሊት ከሆን በ5ቱ መክሊት እናትርፍ። ባለ 2 መክሊት ከሆን በሁለቱ እናትርፍ። ባለ 1 መክሊት ከሆን ደግሞ በዚያችው በመክሊታችን እናትርፍ። በመክሊታችን ካላተረፍንበት ግን የልብ ምስጢር የሚገለጥበት የተደበቀው መክሊት የሚወጣበት ቀን ይመጣል። ጌታችን ለታማኞቹ የሚሰጠውን ክብርና በሰነፎች ላይ የሚወስነውን ውሳኔ በጥልቀት እንመርምር። 5 እና 2 ያተረፉ በታላቅ ደስታ ወደ ጌታቸው ቀረቡ። ጌታ ሆይ እነሆ አተረፍኩ አሉት። ጌታቸውም አንተ በጎና ታማኝ አገልጋይ አላቸው። በጥቂቱ የታመንክ በብዙ ሾመሃለሁ አለው። እኛም በዚህ ምድር ላይ የምንሰራው አገልግሎት፣ የምንጾመው ጾም፣ የምናደርገው ምጽዋት ጥቂት ነው። ነገር ግን እግዚአብሔር አምላካችን በዚህ ጥቂት ስራችን ብዙውን መንግሥተ ሰማያት ይሰጠናል። ወደ ጌታህ ደስታ ግባ የሚለው ቃል የድካማችን ማብቂያ፣ የዘላለም ሕይወት መጀመሪያ ነው። አሁን ደግሞ ወደ አስፈሪው ክፍል እንምጣ። ያ 1 መክሊት የተቀበለው አገልጋይ ቀረበ። እርሱ ግን እንደ ሌሎች አተረፍኩ አላለም። ይልቁንም ጌታውን መክሰስ ጀመረ። ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁና እንካ መክሊትህን አለው። ጌታውም እንዲህ አለው፣ አንተ ሰነፍና ክፉ አገልጋይ፣ ካልዘራሁበት እንደማጭድ ካወቅ መክሊቴን ለለዋጮች ለነጋዴዎች መስጠት ይገባህ ነበር አለው። ጌታችን ምን ማለቱ ነው? አንተ ማስተማር ካቃተህ ከሚያስተምሩት ጋር መተባበር ነበረብህ። አንተ መመጽወት ካቃተህ ከሚረዱት ጋር መሆን ነበረብህ ማለቱ ነው። ፍርዱ ግን እጅግ አስፈሪ ሆነ። ያችን መክሊት ቀሙት ተባለ። ይህን የማይረባ አገልጋይ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። ይህ ጨለማ እግዚአብሔር የሌለበት ቦታ ነው። መክሊታቸውን ቀብረው በስንፍና የኖሩ ሰውን ሲያሙ በምድራዊ ፍላጎት ተጠምደው የኖሩ ሰዎች መጨረሻቸው ይህ ነው። የገብርኄር ሳምንት ይህን እንድንረዳ ያደርገናል። ዛሬ ጌታችን ቢመጣ በየትኛው ወገን እንቆማለን? ወደ ደስታዬ ግባ በሚባሉት ወይስ ወደ ጨለማ ሂድ በሚባሉት? የተቀበረችውን መክሊታችንን እናውጣት፣ በታማኝነትና በእምነት እናገልግል። ጌታችን በመጨረሻው ቀን አንተ በጎ ታማኝ አገልጋይ እንዲለን በምግባርን በርታ። ቪዲዮውን ላይክ በማድረግ ለብዙዎች እንዲደርስ አግዙ። የገብርኄር አምላክ የታማኝነት ዋጋ ያድለን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት አይለየን። ወስብሐት ለእግዚአብሔር።